የኒኩለር ቦምቡን ፕሮግራም ትቻለው ብላ እርግፍ አርገትታ ለህግ ተገስታ በቦምብ የምደበድባት ከሆነ ኢራን ያላት አማራጭ ምንድነው? አሁን ላይ ቦምቡን ዴቨሎፕ ማድረግ አይደል? አንድ ኒኩለር ቦምቡ ዴቨሎፕ ካረክ አንድ ሰው ጫፍ ነው። አሜሪካን ጎትታ ጦርነት ውስጥ መማገር ነው ፈልገው እስራኤል እንዴት ነው የምትገባው? አሜሪካ አዛው ኢራን አፍንጫ ስር ኳለ የአሜሪካ ቤዝ የት ኳታር አለ፣ የት ባህሬን አለ፣ የት ኩዌት አለ፣ የት ዩናይትድ አረብ ኤሚሬት አለ፣ የት ሳውዲ አረቢያ። የምትደበድቡኝ ከሆነ ሃርሙዝን ዘጋዋለሁ እያለች ነው ኢራን። የሃርሙዝ መዘጋት ምን ያመጣል ብለህ ካልከኝ መከራ ነው አባዬ። ኳታር ነዳጅን ኤክስፖርት አታረግም፣ ባህሬን አታረግም፣ ኩዌት አታረግም፣ ኢራቅ አታረግም፣ ዩናይትድ አረብ ኤሚሬት አታረግም። በሙሉ ቅርጭም አለ ማለት ጦርነቱ ከጀመረ አሜሪካ ተቆጣ እዚህ ከገባች የሁቲ አማጽያን ቀይ ባህር ላይ ያሉት መርከቦችና ኤደንን ቢዘጉት ኤርትራ የሚባለው ጉጀሌ ሆነ ኡመር ግሌ ምንም የማረክ አቅም የሌላቸው ከንቶች ናቸው። የሁቲ አማጽያን ቀይ ባህርን ቢዘጉት ማስቆም ትችላለህ? አትችልም። የሁቲ አማጽያን ገልፎ ቤልን ቢዘጉት ማስቆም ትችላለህ? አትችልም። የሁቲ አማጽያን የጅቡቲን ወደ መደብደብ ይችላሉ? ይችላሉ። ጅቡቲ የኢትዮጵያ ጉሮሮ ነው፣ ከተመታ የኛ ጉሮሮ ነው የሚመታው። ይሄ ደነዝ ምን ይለኛል መልሶ አሁን አይ ኢትዮጵያ ናቫል ቤዝ አስፈል ናቫል ቤዝ አለህ? የራስን ቤዝ መከላከል ትችላለህ? አትችልም። ሁቲን መመከት ትችላለህ? አትችልም። ጉሮሮን ታዲያ አሳልፌ የምሰጥ ለምንድን ምን አይ ታጅሯ መቀማት አለብኝ ምለው ለዛ ነው። ለራስም ማትረባ ለራስም ማትሆን ለኔ እዳ ይሆን ለኔ ማትሆን ለሩቅ ሀገር ጠላት የምትበጅ ያለና ሀገር መሰባሰቢያ ይሆን ለኢትዮጵያ ሰው ነው የምትል ሰውዬ አይ እዳይ ነው አንተ ማስወገድ ግዴታ የለም። ኢትዮጵያ ናቫል ቤዝ አስፈልጋትም ይለኛል። ራሱን እንኳን መከላከል አይችልም አይደል? ነገር ግን ኢትዮጵያ ናቫል ቤዝ መኖር የለበትም ይለኛል። ያማሃል ሰውዬ በዓለም ታሪክ ስንፈራ የነበረው እስከዛሬ ድረስ የባህር በር ያስፈልገና ብለን የምንለው የባህር በር ብቻ ሳይሆን ናቫል ቤዝ ያስፈልገና ብለን የምንለው እንዲህ ያለ ችግር ሲፈጠር ህልውናችን አደጋ ላይ ስለሚወድቅ ነው ብለን እንደምንለው የህልውና እዳ እየሆኑብን ነው ኤርትራና ጅቡቲ። አሁን ባለው ሁኔታ ጂኦግራፊካሊ ፕሪዝን አድርገውን አስረውት መተንፈሻ አሳጥተውን ወይ ራሳቸው አይከላከሉ ወይ እኛን አይታደጉ ወይ ለራሳቸው ሆኑ ወይ ለኛ አይበጁ ለናቫል ቤዝ ይላል። ምን አለ አንተ ምንም ቆይ ይሄ ሁሉ መርከብ ሲዘጋ ኤርትራ እንደው ትንፍሽ ብላ ታውቃለች? የሁቲ አማጽያን ቀይ ባህርን ሲዘጉ ትንፍሽ ብሎ ያውቃል ወይ? የቀይ ባህር መስመር ሲዘጋ ኡመር ግሌ ትንፍሽ ብሎ ያውቃል? አሁን የኢራን መርከብ ቢመጣ የኢራን ጦር ቢሰነዝር ቆይ እኔ ምን ኢራን ኳታርን ከደበደበች ኢራን ጅቡቲን የምትመርበት ምክንያት የላትም። ጅቡቲን መታ ባደበድብ ሁቲዎቹ ያዩ ነው። ምክንያቱም ሁቲ ከዚህ ተነስቶ እንደሚደበድቧት ያውቃል። በመሃል ማን ነው የሚታፈነው? አንተ ምንድነው ሚሊዮን ማትሞላ ነው እያወራን ያለው ነው። 100 ምናምን ሚሊዮን ህዝብ ደግሞ የሉ ጉሮሮ ታንቆ መድኃኒት የለ ማዳበሪያ የለ ነዳጅ የለ ምን የለ። አሁን ይሄን ሳውራ እኮ ፖለቲካ የሚመስለው እንከፍ ብዙ ነው። ነዳጅ የለም የተባለለታ ብሎ ይመጣል ገጀራውን ይዞ ይወፉ ቢጤ ነው። የሉና አደጋ ነው የምናወራው። ይወለ ኢትዮጵያ መተንፈሻ ያስፈልጋታል። ምን ያደርግላችኋል ይላል። እኔ እኮ ኤርትራ እኔ ጠንካራ ናቫል ቤዝ አለኝ እዚህ አካባቢ ማንም ፓይሬት አይንቀሳቀስም ሁሉ ነገር አስከብራለሁ ኢትዮጵያ ናቫል ቤዝ አስፈልጋትም ብላ ብትለኝ ባይዋጥልኝም አሁን ካለው ሁኔታ ይሻለኛል። ምንም የለህም እኮ ጉልበት ካለው ቢያንስ ሰርቶ የሚበላ የሚያደርገው ብለህ ታስባለህ። ችግር የሚሆነው ምንድነው? ለራሱ ባዶ የማነ የሚለው ምንድነው? እሱ የማነ የኤርትራው ምናምን ቃል አቀባይ ነው አማካሪ። ብልጽግናና የብልጽግና ደጋፊዎች ናቸው የአሰብ ጉዳይ እያራገቡ ያሉ ይችላል። አይሆንም፣ በቃ ወፍ ፈጽሞ አይሆንም። ተቃዋሚና ደጋፊን አንድ የሚያደርግ የሁሉምና የእያንዳንዱ ኢትዮጵያዊ ቁጭት እንደሆነ ማረጋገጫ ነው። ኦኬ፣ የአሰብ ጉዳይ የእያንዳንዱና የሁሉም ኢትዮጵያዊ ቁጭት ነው። ሞኝነት ነው። እሺ፣ ሞኝነት ነው። ይሄ ሐሳብ ከዶክተር አብይ በፊት የነበረ ኦኬ፣ ዶክተር አብይ እንደው ከፍተኛ ድጋፍና ቅቡልና ሊያገኝ የሚችለው ይሄንን ብሔራዊ ቁጭት ይዞ ስለተነሳ ጭምር ነው። ኦኬ፣ እና የሚገርምህ ነገር የዶክተር አብይ ደጋፊና ዶክተር አብይ ብቻ ያነሱ ጉዳይ ሳይሆን እልም ያሉ ዶክተር አብይ ተቋሚ ነን ባዮች ሁሉ በዚህ ጉዳይ ላይ የጋራ አቋም አላቸው። እና አትሞኝ ልልህ ፈልጌ ነው። ይሄንን ብትክዱትም እውነት ስለሆነ በተግባር የሚረጋገጥ ነው። እውነት ስለሆነ ማለት ነው። ይሄንን እናንተና ወያኔዎች ልታዳፈኑት ብላችሁ ሲያቀታችሁ አቅቷችሁ ጊዜና ቦታ ጠብቆ የፈነዳ ጉዳይ ነው። ዶክተር አብይ ቢሄድ ከሱ የባሰ ነው የሚመጣው በእርግጠኛ። ስለዚህ ዶክተር አብይ ብታናገረው ነው የሚሻለው። ዶክተር አብይ ብታናገረው በየዝን ኡመር ግሌ መጣ።
ዑመር ግን ደግሞ ናቫል ቤዝ አስፈልጋቸው ናቫል ቤዝ የሚለው ሁሉ ያልተቀበልኩበት አባቱ ብሎ ይላል። ይሄን ደግሞ ዘግቦ የሚያቀርበው ማን ነው? ኤሪትሪያን ፕሬስ። ሌላ ፈቀላጤ የጅቡቲ ማለት ነገር ለምን ትፈልጉናላችሁ ማለት ነው። ይኸውላችሁ የአሰብ ጉዳይ ምናምን አላችሁ። አዎ በቃ የጅቡቲ ለኛ ተውልን። በአሰብም በጅቡቲም በበርበራም ስትመጡብን እያፈናችሁ ነው። ስታፍኑን የሞሽረት ትግል ነው የምታደርጉት። የሞሽረት የእናንተ ትግል ክፋት ይሆናል፣ የእኛ ትግል የሞሽረት ሰርቫይቫል ጉዳይ ይሆናል። እሺ የህልውና የተጋረጠበት አካል አሸናፊ ነው። ምክንያቱም ከማሸነፍ ውጭ አማራጭ የለውም። እሺ እናንተ እኛን ከማፈን ውጭ አማራጭ አላችሁ። አንድ ከኛ ጋር በስምን መስራት ትችላላችሁ፣ አማራጭ አንድ። ሁለት ከኛ ጋር አልመስማማት ትችላላችሁ። ነገር ግን ጅቡቲን ሌላውን ነገር ሌላ አማራጭ ተጠቅመን እንድንጠቀም መተው አለባችሁ። ሁለተኛ አማራጭ ማለት አንደኛ ከእናንተ ጋር ብንስራ የሚለው ጉዳይ ቀርቦላችሁ አልቀበልም ብላችሁ፣ ሁለተኛ ከሌሎች ጋር እንስራ ብለን እናንተ ተናችሁ እኛን ተከትላችሁ ያው የጅቡቲን ጉዳይ አንደኛ የሚያደርገው ማለት ኤሪትሪያን ፕሬስ ነው። እሺ ብንተዋችሁ አተውንም፣ ብንሸሻችሁ አተውንም። ስለዚህ ምን ታርገው? ይኸው ተመልከተው፣ ይሄን የሚያራግበው ማለት ነው ኤሪትሪያ። ስለዚህ ምንድነው እሱ አማራጭ ነው የምታሳጡ። የህልውና ጉዳይ ነው ያረጋችሁብን። የኛን ከዛ በኋላ ህልውናችንን ለማረጋገጥ በምናረገው ትግል ምን ይሆናል መሰለህ? የእናንተ ህልውና እንድታጡ እስከ ማድረግ ይደርሳል። ሰርቫይቫል ሀዝ ኖ ሎው ነው የሚለው፣ የኔሴሲቲ ሀዝ ኖ ሎው። ህልውናን ለማስከበር የምታደርገው ትግል በህግም በሞራልም ገደብ የለውም። ምን ሰምተኛ ህልውና ላይ የተጋረጠን አደጋ ለማስወገድ የምታደርገው ትግል ከየትኛውም የህግ ገደብ ወይም ማስፈራሪያ ወይም የህግ ቅጣት ከየትኛውም የሞራል ኪሳራ የበለጠ ልነት ነው። ለመሰለ ህልውና የመጨረሻ ደረጃ ምን ይላል መሰለ? ጆን ስቱዋርት ሚልስ ይመስለኛል የሚለው ምን ይላል? ህልውናን የማጣት አደጋ ከየትኛውም የህግ ቅጣት የበለጠ አስፈሪና ኢሚዲየት ነው ይላል። አንድ አስፈሪ ነው፣ ሁለተኛ ኮንሲኩዌንሱን እዛው የምታየው ነው። ስለዚህ ሌላን ሰው ወጥ ተጥለ ራስን ልታድን ትችላለህ ማለት ላይክ እየሰመጠች ያለች መርከብ ላይ ራስን ለማድረግ የምታደርገው መውጠርጠር እንደሆነ አድርገህ አስበው። ስለዚህ ኢትዮጵያ ላይ ጋር ይኸውልህ አንደኛ ብልጥ ብትሆን የምታደርገው ኢትዮጵያ ላይ የምታደርገው እንቅስቃሴ ከኢትዮጵያ ጋር የምታደርገው ሴኩሪቲ ኮምፒቲሽን በኢትዮጵያ ላይ የህልውና አደጋ የሚጋርጥ መሆን የለበትም። አሁን ኤርትራ ነች እየሄዱበት ያለው ነገር ምንድነው? ኤርትራ በራሷ የምታደርገው አይደለም፣ ዞራ በጅቡቲ የምታደርገው፣ ዞራ በሶማሌላንድ በኩል የምታደርገው ነገር በኢትዮጵያ ላይ የህልውና አደጋ የሚጋርጥ ነው። እሱ ደግሞ ምን ያደርጋል? ኢትዮጵያ ህልውናዋን ለመታደግ የምታደርገው እንቅስቃሴ እናንተ ህልውናችሁን እንድታጡ ሊያደርግ የሚችል ይሆናል። በሌላ ቋንቋ አልሞት ባይ ተጋዳይነት ይሆናል ማለት ነው። ላለመሞት ስትል የምታደርገው ተጋድሎ የሌላ ሰው አንገት ቀንጥሶ እስከመጣል ያደርሳል። ይሄ ደግሞ የሚወሰነው በምንድን ነው ብለህ ካልከኝ፣ ይሄ የሚወሰነው ማን ነው አሸናፊ የሚወጣው ብለህ ካሰብ የላቀ ጉልበት ያለው። እርግጥ ነው አቶ ጌታቸው ረዳ እንደተናገረው የኤርትራ ህዝብ 2 ሚሊዮን ነው አይሞላም ብሏል። ኧረ ተው ጌቾ በጣም አሳነስከው። እጥፍ አድርገው እስቲ 4 ሚሊዮን። አረሱም ተሳስቷል። 3 እጥፍ አድርገው 6 ሚሊዮን። እሺ 4 8 ሚሊዮን። እሺ 5 10 ሚሊዮን። 5 እጥፍ 10 ሚሊዮን 40 ጊዜ ባጥፈ ኢትዮጵያ ህዝብ ጋር ደርሰ ምንም በለው ምንም አውራ። ዋናው መሰረት ፖፑሌሽን ነው። የወታደር አቅም ግንባር ቀደም መለኪያው እዛ ጋር ያለው። ጅቡቲን 30 ጊዜ አባዛው እንደዛው አቅምን ወቅ ማለት ነው። ትንሽነት ሳያንስህ ደቡብ አፍሪካ ውስጥ የሆነ ፓርክ አለና ዶኩሜንተሪ ቁጭ ያሉና ደስ ይለኛል። በረፍት ቀን ይሱኑ እና አንበሳ አለ። ትልቅ አንበሳ ናቸው ይተኛሉ። አንበሳ ካለ ምን አለ? ዝንብ አለ። ኦኬ ዝንብ ደግሞ ካለ ማን ትመጣለች መሰለህ? እንሽላሊት አለች፣ ሊዛርድ ነገር አለች። ያቺን እንሽላሊት ሄዳ ምን መብላት አለባት? ዝንቦቹ ያሉት አንበሳው ላይ ቀስ ብላ ወጣ ዝንቦቹ መብላት አለባት። አንበሳው ላይ ካልወጣች ዝንቦቹን አትነካቸው ማለት ዝንቦቹ ዛን የሚሰበሰቡት ራይት። አንበሳውን ከነካው ደግሞ ከተነሳ ከተወራጨ ችግር ነው። ቅርጭም አድርጎ ሊበላት ይችላል። ስለዚህ አንበሳው ላይ ወጣ አንበሳውን ሳትጎዳ አንበሳውን ከእንቅልፉ ሳቀሰቅስ ዝንቦችን አድነው መብላት ማለት ነው። ራይት በጣም ርስኪ ነው። እና የቢቢሲ ዶኩሜንተሪዎች ሲሰሩ በጣም አሜዝ ያደርጋቸዋል። እንዴት እንሽላሊቶቹ ተጠንቅቀው አንበሳውን ሳይቀሰቅሱ ዝንቦቹ ለመብላት የሚያደርጉት ጥረት ማለት ነው። ትገርመኛለች። ፓራዶክስ ልትበላም ልትበላም ትችላለህ ነው። ኤርትራኖችን ማወቅ ያለባቸው ነገር ይሄ ነው። ኢትዮጵያ ላይ የምታገኙት ነገር ጥቅም ኢትዮጵያን በማያስቆጣ አግራቢት በማያደርግ መልኩ መሆን አለበት ነው መሆን አለበት። ከተነሳ ይበላቸዋል። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።